የሰው ልጅ ከስር መሰረቱ የተፈጠረለት የሚኖርለት ያመነበት አንድ መንገድ ይኖረዋል። ያ መንገድ ጥሩ ወይም መጥፎ ብለን በሁለት መልኩ ልናየው እንችላለን። ገና ከጅምሩ ወደዚች ምድር ስንቀላቀል ነፃ ቀጥተኛና ከየትኛውም ተንኮል የጸዳ ማንነት ይዘን ብንመጣም በህይወት ዑደት ብዙ ነገሮች እንማራለን። ያደግንበት ማህበረሰብ፣ የኖርንበት ሰፈር፣ የምናያቸው ነገሮች ሁሉ ድምር ማንነታችን ይገነቡታል። ደግነት ወይም መልካምነት የሚሸክም ትከሻ ኖረንም አልኖረንም ወደ ክፋት የምንነጉድባቸው አጋጣሚዎች ይኖራሉ። ፈለግንም ሆነ ሳንፈልግ የህይወት አቅጣጫችን የሚቀይሩ ነገሮች ሲከሰቱ ይስተዋላሉ። ትልቁ ችግር እዚህ ጋር ነው። የክፋት መንገድ ብቸኛ አማራጭ ማድረግ፣ አንዱን ጥሎ በአንዱ ተረማምዶ ማለፍ። ይህ ነው ትልቁ ችግር። አንተና ጸሎት በቃ በመጨረሻ እንደዚህ እጅና ጓንት ሆናችሁ ቀራችኋል። ልብስ እንዳለ ቢሰጠም ሽጣት በለዋል። እንዴት አወቅ? ገምቼ ነው። አልተሳሳትም። አሁን ከምትራገጥና ድንጋይ ከምትገፋ ለምን ከፈጣሪ ጋር በጸሎት አትገናኝ? አታስብ፣ እኔ በራሴ መንገድ እንደተገናኘ። አንተ አይደብርም? በአንተ ቤት እኔ ማስጠቆር ነው ደግሞ በተመላለሰ ምናምን አይደለም። ከአንተ ጋር እኮ ንግግር ከባድ። በዚህ ሲሉ በዛ፣ በዛ ሲሉ በዚህ። አውቃለሁ። ሁሉም ሰው ግን የአንተ አይነት አስተሳሰብና የአኗኗር ስታይል እንዲኖረው አትጠብቅ። ኧረ በቃ በፈለግበት እኔ አልኩህ ለነፍስህ የሚያስፈልጋት አትጠብቃት። እሺ መካሪ ወንድም ተቀብያለሁ። ና አሁን ተከተለኝ፣ አታስረፍለኝ። እሺ ወይዘሪት፣ ኑሮ እንዴት ይዞሻል? ደግሞ በጣም ነው ያማረብሽ። ኑሮ እንግዲህ እንደምታየው ከግራ ወደ ቀኝ እያጋፋኝ ነው። ማለት አልገባኝም። እባክህ ከባድ ነው። ፈጣሪ ግን አንተን ባይጥልልኝ ምን ይውጣኝ ነበር? እሱስ ልክ ነሽ። እኔንም ባይጥልልሽ ደግሞ ሌላ የኔ ቢጤ ይጥልልሽ ነበር። እሺ የኔ ምስኪን፣ ካንተ ጋር ግን በመሆኔ በጣም እድለኛ ነኝ። አመሰግናለሁ። ግን እንደ ውለታ እንዳትቆጥሪው። ኦኬ? እንደሱ እንኳን አይደለም፣ ያው በአብሮነታችን ደስተኛ መሆኔን ለመግለጽ ያክል ነው። ወዴት ልንደው? ወደ ፈለግከው ቦታ። ዛሬ አንተ ነህ እንደ ልብ መንፈራገጥ ትችላለህ። መንፈራገጥ ባልፈልግስ? አያስችልህማ ማለፍ ከቻልክ። አውቆ የተኛ ቢቀሰቅሱት አይሰማም፣ እኔ ጋር አይሰራም። ኮንፊደንስሽን በጣም ነው የወደድኩልሽ። እንደዚህ አስቀያሚ ሆነሽ እንደዚህ ያልሽ ትንሽ የቆንጆ ብትሆኝማ ጉራሽንም ጨረርሽንም ማንችለው ማለት ነው። ኤክስኪውዝ ሚ፣ ቆንጆ አይደለሽም እያልከኝ ነው? ቆንጆ ለመባል የሚጎልሽ ነገሮች አሉ ነው ያልኩሽ። ወይ መሳደብ። እሺ ስደበኝ እችላለሁ። ቆይ እኔ ቆንጆ ለመባል ምንም ያንሳኝ ነገር አለ? ልነግረኝ ትችላለህ? ያው ካልሽኝ እንግዲህ በደንብ ዘረዝረዋለሁ። ጊዜ ቢኖረኝና አሪፍ ደራሲ ባገኝማ ለሱ በተመረጡ ቃላቶችን እያንዳንዱ ግልጽ አድርጎ ይነግርልኝ ነበር። እሺ እጠብቃለሁ። አይዞሽ፣ ሁሉም ሰው እኮ ሙሉ አይደለም። ማናችንም እኮ የሆነ የጎደለን ነገሮች አሉ። ስለዚህ ብዙም አይክፋሽ። የዛሬው ምሳ ከስድብ ጋር ነው በለኛ ካልሽ እንግዲህ ምን አደርጋለሁ? ምን እንኳን መሳደብ አይደለም። እየበላን ትነግረኛለህ። አሁን እንሂድ። ስድቤን ለመቋቋም ከሆነ እሺ
ደሞ አትናደጂ እሺ የኔ ቆንጆ። በእናትህ ተወኝ፣ ቀኔን ያበላሸው። ቀኑንም ቢሆንም በደንብ እናስተካክላለን። ሁሉ ነገር በእጃችን ያለው። ቀልድ አሞታል። እኔ እኮ ወደፊት ሚስት ነኝ። እንዴት ፉንጋ ነሽ ትለኛለህ? እኔ ፉንጋ አላልኩሽ። ደረጃውን ካሻሻልሽ ግን ምን ማድረግ እችላለሁ? እሺ አሁን ተነደዋለህ ወይስ ልውረድ? አይበሽ አንቺ ዋሽ ከምን ናታርሹ ሲስ ናት። በኋላ ደውልላታለሁ። ሰሞኑን በተደጋጋሚ ስልክ እየተደወለልሽ ነው። አንቺም አታነሽ። አሁን ልውረድ ወይስ ተነደዋለህ? የምን መረድ ነው? ዛሬ የትም እንደማትሄጂ ነግረሽኝ ነበር። እሱማ ነበር። አንተ እኔን ማናደድ ያዝናናሃል መሰለኝ። ሌላ ታሪክ ውስጥ ገብቷል። አይዞሽ ዘና በይሽ። ስለ ቁንጅናሽ ደግሞ ወደፊት በደንብ እናወራለን። ለነገሩ እኔ ምን አናደደኝ? ሀገር የመሰከረልኝ ቆንጆዬ አማላይ ነው። አቤት ጉረኛ ነሽ። እናንተ ምን እንደተፈጠረ ታውቃላችሁ? ይሄ ተመታ ሰውዬ ማለት ነው ቆንጆ ለመባል የሚቀሩት ነገሮች አሉ አላለኝ? ማን ነው እንዲባዩ? ያንቺ ጉዶች ያልቁም። በቀለም፣ በሃይማኖት፣ በብሔር፣ በሀብት መጠን ብቻ ምን ልበልሽ? በየረድፉ ነዋ ከፋፍለሽ ተፈሽ የምታስተናግጃቸው። አንቺ ደግሞ አታናጅኝ። የባሰ እሱ በፊት ነው። አሁን ትቻለሁ አይደል? 2 3 ከዛ በላይ ግንኙነት የለኝም። ልክ እኮ ነች እህታችን። የሆነ በታላቅ ለውጥ ላይ ነች። ያው አታያት የሆነ 11% እድገት እያሳየች እኮ ነው። ወይ አንተ ደግሞ እንደ ዘመኑ ካድሬዎች ፐርሰንት እድገት ምናምን ያልክ በመቶ ማባዛት ትወዳለህ። ሰኒ አትፍረጂበት። ቤት እኮ ቀበሌ አጠገብ ስለሆነ ነው። ያው ሰው ቤቱና ጎረቤቱን አይደለም ይመስላል። ሁለትሽን እኮ ነው ተጽዕኖ አለው። ለነገሩ በጄሪ ጉዳይ በቃለ ጉባኤ አጀንዳ ይዘን እናውራ ለማለት ነው። አንቺ ይሄን ደግሞ እንዴት አወቅሽ? ምን ማለት ነው? በነዳኒ ሰፈር ሳልፍ ሰምቼ ነው። ነፍስሽ አይማርም እውነት። አጣሽ በጊዜ ተሳጋዋለሁ። ቀልዳችሁ አይደል? ደፍዳለች። ከምትለፋደዱ ልጅ ሳይንቱ ነገር አታዳምጣትም እኮ። እኔ ጓደኞቼ ናችሁ ብዬ ቁም ነገር ሳወራችሁ ሙርት ይዛላችሁ አይደል? እንዴት ከባድ ችግር አጋጥመሻል ባክሽ? እንዴት ነው መፈታው ባካችሁ? ቀጥል ይላል አይደል? እውነት ነው። ሰራዊቶቻችንን ለመፍትሄ ማሰማራት ሳይኖርብን አይቀርም። እንዴ ሰራዊተናን እንዴ? ይሄንንም ደበቃችሁ? አዎ አሉን፣ ግን ለችግር ጊዜ ብቻ ነው የምንጠቀምባቸው። እንዲህ በቀላሉ አይታይም። ሰራዊት ግን ምንድነው? በምግብ መልክ ይሆንልሽ ወይስ በመጠጥ ይሻልሻል? የኔት ቤትሻ እውቀቴንማ አካፍልሻለሁ። ሰራዊት ማለት በእግዚአብሔር በእናትሽ እንዳታብራሩ። ይኸውልሽ ለማብራራትም ይሁን እውቀት ነገር ያስፈልጋል። እውቀት ደግሞ ከየት ይመጣል? ብዙ ነገር ሪፈር ከማለት ፈለሽ አትበሽ። ድሮም እውቀት ያለው ሰው እኮ አትወዱም። አሁን ለማንኛውም እህታችን ጄሪ ማን ፉንጋ እንዳላት አንዴ ታብራራለን። እስኪ ፍትፍት አድርጊው። ምን አጋጥሞሽ ነው? የትኛው አስደፋር ነው እስከሚጎልሽ ነገሮች ዝዝል ያውጣልሽ ቀጠሮ ያዘው? ይሄ አየለ ነው። እኔ አገር ሰላም ነው ብዬ ለዛውም የሚያስፈልገኝን ነገር ላስገዛው አገኘሁት። ከዛ ምን ቢለኝ ጥሩ ነው እሱ ቆንጆ ለመባል የሚጎሉሽ ነገሮች አሉ፣ እሱን በመጽሐፍ መልክ አሳትምልሻለሁ አላለኝ መሰለህ? አቤት የሀብታም ግን ክፋቱ። ገና ለገና ብር አለኝ ብሎ ሳንቺ ፉንጋነት ከፍሎ አጽፎ መሰጥቶ ነው ማለት ነው። ጋይስ ወዴት እየሄድን ነው ግን? እንደውም አሪፍ ነው። መጽሐፉን ሲያሳትም ግን የመጽሐፉ ሽፋን ገጽ ላይ በትልቁ ያንቺ ፎቶ ማድረግ አለበት። ለምን? ትፈምሻለሽ፣ በዛው የእውቅናን ጠራት ይቆናጠጫለሽ። እሱ ብቻ አይደለም፣ የመጽሐፉ ሙሉ ገቢ ላንቺ አደርግልሻለሁ። ምክንያቱም ቁጭ ብለሽ የእሱን ኪስ ከምታጥቢ የገቢ ምንጭሽ አገኘሽ ማለት ነው። አይ ጭንቅላት፣ ይሄን ጭንቅላት የተባበሩት መንግስታት ቢያገኙት እናረግስ ነበር። እንደዚህ አጥሩትና ማለት ነው ለታሪክ ይል እንደ ሙዚየም ያስቀምጡት ነበር። ምን እሱ ብቻ እንደ ማጥራዎች ታሪካዊ ችግኞች የተክሉበት ነበር። እንደዚህ አይነት ጭንቅላት ሲገኝማ ማለት ነው ችግኝ ትተክልበትና ማለት ነው ውሃ እያጠጣ ታሳድገዋለህ። ከዛ በዛው
ንጹህ አየር እናገኛለን ማለት ነው። ኧረ በእናታችሁ እናንተ አዛጋችሁኝ እኮ እንዴ! ሌላ ወሬ የለም? ኧረ የጀመርነው ጉዳይ ጨርስ እና በፉንጋነትሽ ምን ተሰማሽ? ምን ይሰማታል? ታላቅ ኩራት ነው። ባልሆነ ልጅ አጠር ያለ ቀጠሮ አለችብኝ። እንዴ አሁንም ለመሰደብ? ይሄኛው ምን ይሆን? ያው በተቃራኒው አጽናንቶ ማን ያስነካታል? የቅጣት ሊጎዶመች ማን እንደሆነ ታዲያ ተቃራኒ ነው። አሪፍ ተጫዋች በቅጣት ምቱ ቀሽመቶት እንዳይሳት ከቀሽም ተጫዋች ጋር ውል የለኝም። የኛ ልጅ በርቺ በርቺ እንዳትረቺ የኛ ልጅ በርቺ በርቺ እንዳትረቺ። ኧረ በእናታችሁ በቃ ይሆናል። ከፍለን ውጣ በእናታችሁ። አይ ምን አጠር ያለች ቀጠሮ አለችብኝ። ሰላም እንዴት ነው? እንኳን ደህና መጣህ ወዳጄ። ሰላም ነው? ሰላም በሰላም። ያው የተለመደው ጠፍተሃል። በሰላም ነው? ያው እንግዲህ ምን ታደርገዋለህ? ሁልጊዜ አንድ አይነት ቦታ አንድ አይነት ቦታ እንቀይር ብለን ነው። ጥሩ ነው። አናፍቀን ቤቱ እንኳን ባይናፍቀኝ። ኧረ ሁላችሁ ነው የምትናፍቁት። ጨዋታ ደግሞ ጨምራለህ። እንዴት ነህ? ደህና ነኝ። ምንም አንልም። እሰይ እሰይ። እስቲ ምን ይምጣ? ምን ልታዘዝ? አመሳሰልን እንመሳሰላ እንመሳሰል። እንዴት ነህ ታዲያ? ስራ፣ ጤና? ጥሩ ነው። ይኸው ተፍ ተፍ ካለን እንግዲህ ይችንታል። እንግዲህ አይ መበርታት ነው መበርታት ነው። ያሰብከውን ማሳካት አይቀርም። አዎ እውነት ነው። እኔ የምልህ ግን ምንድነው እንደዚህ ጥድፍ አድርገህ የጠራኸኝ? ሰላም አይደለም እንዴ? ኧረ ሰላም ነው። እንደው ዝም ብዬ አሰብኩትና እንደው ለምንድን ነው ሻይ ቡና ማለት ነው ጀስት 5 ደቂቃ እንኳን ከጓደኛዬ ጋር ምናምን ብዬ ነው። እውነት ደግ አደረግህ። እውነት ልክ ነህ። በጣም ተጠፋፍተናል እኮ። እና ምን አዲስ ነገር አለ? ምንም አዲስ ነገር የለም። የሆነ ጉዳይ ገጠመኝና ስለዛ ጉዳይ እኮ ላማክርህ ነበር። ምን ቸገረህ? ጉዳይ እኮ ጉዳይ ነው። እኔ እናንተ ደግሞ በጣም ብዙ ነገሮችን መልካም ነገሮችን አሳልፈናል። ስማ እኔ ለአንተ ምንም ነገር አደርግልሃለሁ። አንተ እኮ ማለት እኮ ብዙ ችግሮችን የቀረፍክልኝ ሰው ነው። ባለኝ አቅም ሁሉ አንተን ለመርዳት ወደኋላ ነው ምንም ነገር ነው። አውቃለሁ ታዲያ፣ ግን ይሄን ያህል እንደ ውለታ እንድትቆጥረው ፈልጌ አይደለም። ማድረግ ስላለብኝ ያደረግኩልህ። አንድ ጉዳይ ገጥሞኝ ነበር። መቼም አንተ ጋር ሰው ስለማይጠፋ ይኸውልህ አያት እቺ ልጅ እንድትከታተል ፈልጌ ነበር። ምክንያቱም አንተ ብዙ ሰዎች አሉ። ታዲያ ምን ችግር አለ? በዚህ ስራ ጥርሳቸውን የነቀሉ ሰዎች አሉ። አረ ምን ጥርሳቸውን የነቀሉ ብቻ ጡረታ የሚወጡ ሰዎች አሉ። አንተ ትቀልዳለህ። በጣም ነው ኮሚክ ሆናለህ። ምን እናርግ ብለን ነው? እንደዚህ ካልቀለድን እኮ ኑሮ ሊያስጨልለን ነው። እንዴ ታዲያ አንተ ኑሮ በእርግጠኝነት ኑሮ አንተ ነው የምታጨልለው እንጂ በፍጹም በፍጹም። አይ ኑሮ እንኳን እንዲህ በቀላሉ የሚገፋ አይደለም። ካልክ ግን ምን ይደረጋል? እኔ የምልህ ማናት ግን እቺ ልጅ? እሱን ራስ ትደርስበታለህ። አድራሻውን ደግሞ ቴክስት አድርግልሃለሁ። ምን እናርጋት? ተልእኮውስ ምንድን ነው? ምንም አታረጋት። መግባት መውጣቷን እያንዳንዷን ነገር ነው ተከታተላችሁ ሪፖርት እንድታረጉ ነው ፈልገው። ይኸውልህ ልጅቷ በጣም ብልጣ ነች። እንዴት እንደተገናኘን እኔ ራሴ ግራ ግብት ነው ያለው። ሆን ብላ ተያዘኝ፣ ብቻ ግራ ግብት ያለ ነገር ነው። ቆይ እኔ የምልህ ማርካህ ነው ማርካት? ማርካኝም ማርኪያትም አይደለም። ቆንጆ ናት። በእርግጥ ምርጫ ላይ ደግሞ አንደኛ ነህ። የቆንጆዎች አዳኝ ነህ ብትባል ራሱ እኮ ማጋነን አይሆንም። እሱን ገና እያጣራ ነው።
እየሩሴ እና ደህና ነሽልኝ? አለሁልሽ። ጠፋን እኮ በጣም ተጠፋፋን። አንቺ ራስሽ እየጠፋሽ ነው። ስራ ምናምን ቢዚ አድርጎኝ። አንቺ ስራ ያሽ ወይንስ በዛው ጸባይሽ ላይ ነው ያለሽው? እንግዲህ ፍላጎቴን የሚያሟላ ሰው እስካገኝ ድረስ ቀጥልበታለሁ። እየሩሴ ይሄ ጸባይሽ እኮ የሁል ጊዜ ማንነትሽ እየሆነ ነው። አስበሽበታል ግን? ታስቢበት ግን ይሻላል። ማን ነው የሚደውለው? ዳዊት ዳዊት ጓደኛችን? አዎ። እስካሁን ይደውላል ነው የምትይ? ይደውላል። አንሽለት እስቲ። ሄሎ። አቤት። ሰላም ነው? እንዴት ነህ? በሰላም ነው? በጣም እየደጋገምክ የምትደውለው? ፈልግሽ ነበር ማለት? ለምን? በሰላም ነው የፈለግከኝ? አስቸኳይ ነው? እሺ በቃ እንገናኛለን። ቻው። ወይ ልጅ ነው ምን ሊያወራ እንደሆነ ፈልግሻለሁ ማለት ነው። ለምንድን ነበር የፈለከኝ? ደህና ነሽ? በጣም ደህና ነኝ። ለምንድን ነው እንደዚህ አቻኩላ የጠራኸኝ? በሰላም ነው? አዎ በሰላም ነው። ያው ሁሌም እንደምፈልግሽ ታውቂያለሽ። ያው እኮ ሁሌ ስትደውልልኝ የማላነሳው ስለማይመቸኝ ነው። ያንቺን ዝም ማለትማ አብሮሽ ያደገ እኮ ነው። ስለዚህ የሚልሽ ከሆነ ያኔም ሃይ ስኩል እያለን ዱካሽ ስከተል ለአፍታም ትኩረት ሰጠሽኝ አታውቂም። የዛኔ ጊዜማ ተመልሶ አይገኝም። በጣም ውብ ጊዜ ነበረ። ልክ ነሽ። በተለይ እናንተ ስብስብ ይረሳል ነበር። አሁንም ትገናኛላችሁ? አሁንማ ሁላችንም በየፊናችን ተበታትነናል። እኔማ 12ኛ ክፍል አልመጣልኝም። ግማሾቹ ጓደኞቼ ደግሞ ዩኒቨርሲቲ ሄደዋል። ግማሾቹ ደግሞ በራሳቸው ስራ ጀምረዋል። ያው ደግሞ እኔ እንደምታይኝ እያውደለደልኩ ነው። አንቺማ ምቾት ላይ ነሽ። የተመቸሽ ትመስያለሽ። ኧረ እባክህ። ለማንኛውም አመሰግናለሁ። ከረጅም ጊዜ በኋላ ባለፈው መንገድ ላይ ሳይሽ ምን ያህል ደስ እንዳለኝ ልነግርሽ አልችልም። መቼም እዛ ርዕስ ላይ አይደለህም ማለት ከዛ አልሞታል። መድኃኒት ሳይገኝ ይዳናል ብለሽ ነው? ድኛለሁ ማለት እንኳን አልችልም። ምናልባት ህመሙ ተላምጄ ይሆናል እንጂ። ጨዋታ ጨምረሃል እባክህ። በፊት እኮ በጣም አይናፋር ነበር። ትዝ ይልሃል? ጓደኞች እንድነግረኝ ገፋፍተው ምናምን ትመጣና ምንም ሳትናገር ተመልሰህ ትሄድ ነበር። አዎ በጣም ያስፈራ ነበር። በዛ ላይ ደግሞ ጓደኞች ቀልዳቸው ያስጠጋኛል። ይገርማል ማለት ነው። ጥሩ የመዝናኛ ርዕስ ሆኖ ያል ነበር። ይቅርታ አልፏል ብዬ ነው። እሺ ሳስበው እራሱ አለመሳቅ አልችልም። አይ ችግር የለውም። አለመርሳት በራሱ ደስ ይላል። እሺ ምን ነበር ልታወራኝ የነበረው? በስልክ አልነግርሽም፣ በአካል ነግረሽ ላይ ነው? አይ ምንም ልነግርሽ እንኳን አይደለም። ያው የልጅነት ስታየርልሽ አብረን ሻይ ቡና ነገር ስላገኘሽ በጣም ደስ ይላል። 5 ዓመታት ተፈራለ። እኔም ደስ ብሎኛል። እና ምን ላይ ነህ? ያው ተመርቂ ስራ ላይ ነኝ። ፈጣሪ ይመስገን ምንም አለ። አንቺስ ምን ላይ ነሽ? ያው እንግዲህ እኔ 12ኛ ክፍል ውጤት አልመጣልኝም። ከዛ በኋላ ትምህርት እርግፍ አድርጌ ትቼ እየተዝናናሁ ልኑር ብዬ እየኖርኩ ነው ያለሁት። ማለት ካልሰራሽ በምን ገዛ ነው? እንደዛም ይቻላል? አንተ ልጅ መርማሪ ፖሊስ ሆንክ እንዴ? በአንዴ ሁሉንም ነገር ማወቅ ፈለግ። ሌላ ጊዜ የምንገናኝ ከሆነ እነግርሃለሁ። ከዚህ በኋላ እንኳን መጠፋፋት የለብንም። በመች ጊዜ የተደዋወልን የተገናኘን ሻይ ቡና እያልን ማውራት አለ። የድሮ የተማሪነት ጊዜያችንን ለማካካስ እንደዛም ማለት ይቻላል። ግን ባንራራቅ ደስ ይለኛል። እሺ እሞክራለሁ። እንደዋወላለን። ለማንኛውም ተው በእናትህ ሰብሰብ አድርገህ አንድ ላይ ታመሰግነኛለህ አይሻል? እና እንዴት
ነው አልጠበስክም? ለጊዜው ነው። ናይ ለጠቅላላ እውቀት ነው መጠየቅ ካልነበረብኝ በጣም ይቅርታ። እንደምታውቀው ክፍታት ነገር ነኝ። ችግር የለውም። እብደትሽና ነፃነት ዛሬ ማብረሻለ ማለት የት ሄዳል ብለህ ነው? አብሮኝ ሊያረጅ ነው ትልቁ ውበትሽም እሱ ማለት። ከዛ ውጭ ውበት የለሽም እያልከኝ ነው? አረ እንደዛ እንኳን ማለት ያለ ያው ትልቁን ውበትሽን ያወጣዋል ብዬ ነው። እንደዛ በላ። ዛሬ ሰው ሁሉ ነክቶታል። በውበቴማ አልደራደርም። ልቅም ያልኩኝ ቆንጆ እንደውም በቃለሁ። እውነት ነው። ልቅም ያልሽ የቆንጆች ቆንጆ ነሽ። አንተ ደግሞ አንቦራ አቀፍከው እኮ እንዳይሞቀኝ። ይገባሻል። ፈጣሪ በስጦታሽ ምን ነው እና ትዳር ወይስ ፍቅረኛ? አጨርሳ ጥያቄህን እንደ ጥያቄ ይዝልሃለሁ፣ ግን መልሱ የቤት ስራ አይሆንም አይመስልም? ታዲያ መሄድ አለብኝ። አመሰግናለሁ። እንሂድ በቃ። ምን ሆነ ነው? ገመድ እያለ ገጥለው ልትገባ ነው? አረ ፈጣሪ ገጽ እኔም ተናል እሺ ሸበው፣ ዛሬ ደግሞ ፊት ብር ትፍክክት ብሏል። ምን ተገኝቶ ነው? ሰው እያበድክ እኮ ነው። ለምዶ ማትነግረኝ? ያው የፈረደበት አማኑኤል ሆስፒታል አለ፣ እዛ ቀበላ ያደርጉልሃል። ለነገሩ እሱም ሳይሞላ አይቀርም። እዛ ብትሄድም እነሱም ማስቸገር አይቀርም። አይ ዘንድሮም አልተቀየረችም። ሰው እንዴት የልጅነት ባህሪ አይለቀውም? ቆይ ምን እየተፈጠረ ነው? እዩ ማነች? እዩ ነቻ፣ የልጅነት ፍቅሬ። ደግሞ ስለሷ ያነገርኩ ጊዜ አለ እንዴ? ያ የመርሳት በሽታ ተጠግቶ ነው እንጂ። እዩ መጣችልኝ። አንተ ከየት አባህ አገኛለሁ? ረጅም ጊዜ ሆኗችኋል እኮ ከተገናኛችሁ። ያው አንተ ስለሷ መቀባጠርና መለፍለፍ አላለ። በፈጣሪ ፍቃድ አገኘዋል። ምን ይሳነዋል? አረ ምንም። እኔ ምን አለ እሱ ሊያስቀጽፈኝ ነው እንጂ። እሺ አሁን ስለምን አወራችሁ? አስታወሰች? አረ በደንብ ነው ያስታወሰች። ባለፈው እኮ ድንገት መንገድ ላይ ተገናኝተን ስለነበር ስልክ ቁጥሯን ተቀብያት ነበር የተለያየ እና ዛሬ ተደዋውለን ተቀጣጠልን። እንዴ እና የኔ መሰለ ጮማ ወሬ ይደበቃል? ወይኔ ወንድም አይደለም? ቆይ አንተ ምንም ነገር ሲነገር ሙድ ከመያዝና ከመቀለድ ውጭ ምንም የምታውቀው ነገር አለ? በዛ ላይ ደግሞ እንደምንገናኝ እርግጠኛ ስላልነበርኩ ነው ያነገርኩህ። አሁንማ ወሬውን አስረጅው። እስኪ ለማንኛውም ወራ ነው። ምን አወራን? አረ ብዙ ነገር አላወራንም። በቃ ስላለፈው ነገር ትንሽ አወራና ሌላ ጊዜ እንገናኛለን ተባብለን ተለያየ።
አንተማ በዚህ ፈዛዛነት አግብታ ወልዳ አሳድጋ ልጇን ስትድር እንደምትጠራ አትጠራ። ለነገሩ አሁንም ልጅ ልድር ነው ሰርግ ተገኝ ላለ ማለቷ ምን ዋስትና? ፍዘዝ፣ የኛ ፈዛዛ ፍዘዝ። ጠልፈ ይዛት አትመጣ? ቆይ ከዚህ በኋላ የመገናኘት እድል ባይኖራችሁ ተሳስተሃል ወንድሜ። ጠልፈ ማምጣት ነበረ። በቃ ያንተ ቀልድ መጨረሻ የለውማ። የምሬን እኮ ነው። ስለምን ቀልድ የምታወራው? በቃ አዋክበን የሰፈር ሰው ጠራ አድርገን ቡና ምናምን ተዘጋጅ የእውነት ሰርግ ማስመሰል። ለነገሩ እሷ ለራሱ ጠልፋ ብትወስድ አሻፈረኝ ብላ አምልጣ የምትመጣ ይመስል እንኳን ጠልፈ ልታመጣት ማለት። አይ አንተ መቼም የሰው ችግር አይገባማ። ሁሌም መቀለድ፣ ሁሌም ሙድ መያዝ አይደክምህ? አልተሸከምኩት እንዴት ይከብደኛል። ለማንኛውም ዘና በል። የጅንጀራ ሙድን እየቀያየርክ ልታሰማምጣት ሞክር። አልሰማ ካለች እንዳታስብ፣ እኔ በራሴ መንገድ አሰማታለሁ። አንተ ብቻ ሞክርና ካንተ በላይ ከሆነ አድራሻዋለን የመስጠት ብቻ ነው የሚጠበቅብህ። እንዳታስብ። ቆይ እሷን ማሳመን እንደምትገፈው ብረት ቀላል መስሎ ነው? ጀንጅኖ በማሳመንማ ከሰይጣን ሚስቱን የማስኮብለል ያክል ብቃት እንዳለኝ አትርሳ። ትልቁ ሙያማ እሱ ነው። በዚህ እንኳን አትታመን። ደግሞ ትልቅ ሙያ አድርገህ ስትኩራራ አይከብድም? በደንብ ነው የምኩራራው። ለማንኛውም በራስ መንገድ ሞክርና አልሰማ ካለች እኔ በራሴ መንገድ ጨርሰዋለሁ። ብቻ ቀድማ ለሰርግ እንዳትጠራ በርትተህ ጸልይ። ጸሎት ምናምን ገታ አድርገው በዚህ ጉዳይ ላይ አጥብቀህ ጸልይ። ሌላው ቀስ ብሎ ይደርሳል። አይ አንተ በቃ መቼም የሰው ችግር አይገባማ። ሁሌም መቀለድ፣ ሁሌም ሙድ መያዝ አይከብድም? ድሮም ብረት ከሚገፋ ሰው ጋር ስራዬ ብዬ ማውራት። አረ ለማንኛውም በደንብ እየገፋ አንተም ገብተህ እየተመሰልክ ስማ ፎቶ ስታነሳቸው ያዘሰበት ታቺ አለመተዋወቅ ማንም አላየኝም። ያነሳውበት መንገድ ራሱ ማለት ነው ታውስ እንኳን ተመራምሮ አልደረሰበትም። አይገርምሽም? እሺ የኛ ኤፍቢአይ ራስን እንደ ኃይለኛ ሰላይ ነው የምታየው። ስማ ማስተርስና ዲግሪ የሚሰጠን አካል ባይኖርም እኮ ይሄ ያደግንበት ስራ ነው አባቴ። አውቃለሁ አንተ ጥሩ ሌባና ጎበዝ አጋች ነው። ለዚህ ቅዱስ ስራህ ደግሞ እውቅና የሚሰጥ ሰው እንፈልጋለን። እቺ ደስ እያለን ነው አባቴ፣ ደስ ይለናል። ያበረታታን አካል ተገኝቶ ነው በደስታ። በል አንተ ብዙ ከሰሙ ብዙ ነገር ታወራለህ። ወንጀልን የሚያበረታታና የወንብድናን ጥበብ የሚያስተምር ትምህርት ቤት ካልከፈትኩታለህ በዚህ ከቀጠል። በላውን ስራ ካለ ወደ ስራ ሂድ፣ ስፈልግ እደውልልሃለሁ።
እንዴ ወይ ባለፈው ስራ ምንም አልተጠቃቀምንም። አልረሳሁትም። ስራው ስራ አላለቀ። እችን እያጠፋን ቀሪዋን እንጠባበቃለን። ይመች ቦስ። ደግሞ ስራ ቀዝቀዝ እያለ ነው። አትጥፋ እንጂ በዚህ ስራ ተሰማርቶ ነው ሁሉም ወንጀልና ስለላ ላይ ተሰማርቶ። ነገሮች እኮ ተወሳሰቡ። ሌባ ካለ የሚሰርቅ አለ፣ የሚበድል አካል አለ፣ ተበዳይ አለ። እውነት ነው። ስራ አጥል ያደርጉን ነው። አደገኛ ቦዘኔ እያደረጉሽ ነው። አይ ወደ ቦዘኔት እየመጣሽ ነው አንቺ። በቃ እቺን እያጠፋን ቀሪዋን እንጠባበቃለን። በልሽ ይመችሽ ቦስ። እሺ አትጥፋ። በቃ እሺ። ደግሞ ስራ ቀዝቀዝ እያለ ነው። አትጥፋ። ችግር የለም። ነፍሴ ዛሬ እግርሽን ሰቅለሽ ነው የምትዝናኝ። ወጪ ምናምን በኔሽ አታስብ። በሰላም ስታጭወልኝ እኮ ነው በሰላም ነው። ያ ኔትወርካችን የሆነች ሚሽን በድብቅ እንድከታተልበት ስትል ነው። ምን አይነት ሚሽን ነው ደግሞ? ብቻሽን መስራት ጀመርሽ አንቺ በረሮ? እንደዛ አይደለም። ይኸውልህ ቀላል ነገር ስለሆነ እኮ ነው። ይኸውልህ የሆነች ልጅን እንድከታተልለት ብቻ ነው። በቃ ይነስ ማለት ምንም አይነት መግለጫ ስላሰጠኝ እኔ ራሱ ማን ትሁን ምን ትሁን ምንም አውቀው ነገር የለም። እና እሱን ካላረጋገጥክ ምን ሰርተህ? የኔ ስራ ልጅቷ ከማን ጋር እንደምትውል እና አንዳንድ ለየት ያሉ እንቅስቃሴ ሲኖሩ እያረጉ ለኔትወርካችን መስጠት። እሺ ፈርቃችሁ አልጠየቀውም? ላሻለን መላ ገብተሩልኝ ብሩን እየቆነጣጠበ በቁጥ ቁጥ እንዲሰጥ ዝም ብሎ ገፍተራ ያደርግም። ካልሆነ አሰሪዎች በቀጥታ የማግኘት ስራ መስራት። በአገናኝና በደላ ላይ የሚመጣ ስራ ምንም እየጣመኝ ዋነኛ መስመሩ ካገኘን ጥፍጥፍ እንሸበደዳለን። በቃ ይሄ ነው በልበላው። ሁለታችን ጸዴ ሳይደፋን የሆነ ቦታ በጣም ደስ የሚል ቤት ነው። ወድጄዋለሁ። አይ እዚህ ተመችቶኛል። ለምን እዚሁ አንሆንም?
አንቺ ምን ሆነሽ ነው በዚህ ሰዓት የምትደውይው? አይነጋልሽም እንዴ? ሰማይ ቤት ነው ያለሁት። በዚህ በጠዋት ምንድን ነው ያስደወለሽ? በቃ እሺ እንደዋወላለን። የስራ ሰዓት ነው። ተነስ እንጂ ተኝተህ ልትውል ነው እንዴ? ተነስ፣ የስራ ሰዓት ነው። እሺ ነቃ ቶሎ በል፣ በዛውም ትሸኘኛለህ። ችግር የለውም። ምንድን ነው እባክሽ? ራካ አስወርደሽኛል። ከልስ ብለህ ሳቂ ምን አለብሽ? እንዴት ናችሁ? ሰሞኑን ከኛ የተሰወርሽ ነው። ምን አይነት ፕሮጀክት ጀመረሽ ነው? ምን ፕሮጀክት ጀምራለሁ? የጀመርኩትን ራሱ መጨረስ ከብዶኛል። ሰውየውን ህጋዊ ባልሽ አድርገሻል። እንደዛማ ማይሆን ነገር ነው። መቼስ አላማዬ ምን እንደሆነ ታውቃላችሁ። እሱማ እናውቅ ነበር። አሁን ግን ፎንቃ ሳይቆነጥጥሽ አልቀረም። የምን ፎንቃ ነው? ኧረ የሴጣን ጆሮ ይደፈን። እንደሱ እኮ ነው የሚመስለው። ማተራመስሽን ሁሉ አቁመሽ ያለሽን ጊዜ ለእሱ ነው እየሰጠሽ ያለሽው። የኔ ፍቅር መጠቃቀም ያለብሽ ነገሮች ካሉ ተጠቃቅመሽ ላሽ በይ። ካልሆነ እዛው ማርጀትሽ ነው። የምችለውን ላይ ያደረኩኝ ያለሁት ልጅ ወይም የቅርብ ዘመድ የለውም። ስለዚህ በተቻለኝ መጠን ሀብቱ በእጄ እንዲገባ እየጣርኩ ነው ያለው። እናንተም ደግሞ ልረዱኝ ይገባል። ለምን መንካቶችበት አንቺ በማይቀላ ነገር አትቀልሽ። ወለድ ቢችል እኮ እስካሁን ይወልድ ነበር። እባክሽ ዞር ዞር ብዬ ፈታ ልበል ብሎ ነው እየተዟዟረ አፍላ ቆንጆ ካጫወተ በኋላ የሆነ ሰዓት ከአንዱ አምስት ኪሎ እኮ ማድረግ አይቀርም። አቤት ሀብታም ነፍሱ እኮ አይማርም። በእናታችሁ ወሬ እንቀይር። ይሄ ልናወራ ነው እንዴ የተገናኘ ነው? ኧረ አታስቢ፣ ስንት ፈትፈት የሚደረግ ነገር አለ።
ሳትሰናበት አልቀረም። ቤትሻም አልመጣሁ አለች። አንቺ ግን አትበልጪ። ከአንቺ ጋር ለመሆን ምን ያንሰዋል? ኧረ ተፋቱኝ። እኔ ምንም አያንሰውም አልኩ። ምን ለከፍለው እኛ እንደሆነ እንዳልወጣለን ብሏል። ግን አንቺ ቆይ እዛ እና እዚህ ከምትይ ዳኒ ደግሞ ሸርሽ በዛ ላይ ረጋ ያለና አልኩሽ። ዳኒ ረጅም ጊዜ ጓደኛችን ነው። ምን ነው እና ጓደኛ ፍቅረኛ አይሆንም ማን ነው ያለሽ? በዛ ላይ የምታረጊውን እያንዳንዱ ነገር እያወቀ አሁን አንቺ እየጠበቀ ነው ያለው። እኔ እኮ ጽናቱ ሲገባ ከሰፊ ጉዳይ ወጣች ልጅ እኮ አስቢበት። ግን በኋላ ጫክኖ ፊቱን ያዞረቀ ቀኑ ተጨረበብሽ። አሁን ወደ ቀይ እኔ ብር ነው ይሄ እናንተ ገባስ ያለው ስራዬ መስራት እየመንገድ ነው ኩሉ ነው። አረ ሁላችንም የራሳችንን ጋር እንዴ የራሳችን ያደርጋል አካል ይችላል። በሉ ከዚህ ወደ እንውጣ። ተቆጣችሁ እኮ ወንድሜ እኮ ነው። ምን ያመረቀ? አዎ እኔ የምልህ ይሄ ጉንፋን እስካሁን አልተፋታም። ምን ማለት ሳሚሙች ይሄ ነገር አይነፋም። ባለፈው ከጭቋ ጋር ፎቶ ያነሳኋቸው ልጅ እኮ ይሄ ነው። እየቀለድክ ነው? ኧረ የዛሬውስ መገጣጠም ምንም አያስቀልድም። የምሬን ነው። ወንድሜ እንደሆነ ማንም ሰው ማወቅ የለበትም። ጉዳዩ በሚስጥር ይዘነው እስከ መጨረሻ መግባት አለብን። ገብቶሃል? ወይ እስከዛ ወንድምህን ቢጎዱትስ? አታስብ። በአንድ ተልእኮ ላይ ሌላ ተጨማሪ ሰው አሰማ። ሰማ ሀብታምን ማመን ሀብቱን ዘርፎ ካዝናውን ባዶ አድርጎ ነው። ይሄ ብቻ አይደለም፣ ሙሉ የገቢ ምንጩን እንዳለ ዝግዝግት አድርጎ ነው። በቃ የሆነ መፍትሄ እንፈልጋለን። አንተ ብቻ ጉዳዩን በሚስጥር ያዘው። በእኔ በኩል አታስብ፣ በእኔ ተማመነ። ልጅቷ ግባለች ደግሞ ከተለያዩ ወንድ ጋር ነው መያዝኳት። እኔማ እሷን እየተዟዟርኩ ፎቶ ከማነሳ ፎቶ ቤት ብከፍት እስካሁን ልጥጥ ባለ ሀብት ነበር። አይገርምህም? ምንም አዲስ ነገር ካገኘ ለነሱ ከማሳወቅ በፊት ቀድመን ያሳው ጉዳያችን በጥንቃቄ ይላል። የሆነ ፈጣሪ ራሱ ሲፈጥራት የወንዶችን ነገር አደራ ያላት ነው የምትመስለው። ታውቃለህ? የሆነ ለያዥም ለገናዥም አስቸጋሪ የሆነች ሴት ነች። ገራሚ ሴት ነች። እንዴት ግን እዚህ ቦታ መረጥክ? እንደዚህ አይነት ቦታ ማሳለፍ በጣም ደስ ይለኛል። ብዙ ጊዜ ሰላም የማገኘው ወይ ቤተክርስቲያን ሲሄድ ነው ወይም ደግሞ እንደዚህ አይነት ቦታ ሳሳልፍ። ጥሩ ነው፣ ግን እኔ እንደዚህ አይነት ቦታ ይጨንቀኛል። አየርስ በቃ አንቺ ሁሌም ከኔ ተቃራኒ ነው ደስ የሚልሽ። እና ብዙ ጊዜ እዚህ ትመጣለህ ማለት ነው? አይ ብዙም ባይሆንም ሲከፋኝ ወይም ደግሞ ራሴ ማዳመጥ ሲከፋኝ ራሴን ለማዳመጥ ምንድን ነው የምታወራው? እኔ ለራሴ እዚህ ቦታ መገኘቴ ተአምር ነው ነበር። ባይገርምሽ የሃይስኩል ትዝታዬን ያስታወስሽ። ወደ ኋላ ተመልሼ ብዙ ነገሮች እንዳስብ ነው ያደረግሽ። ልክ ነህ። የማይደገሙ ብዙ የማይረሱ ደስ የሚሉ ነገሮች ነበሩ። አዎ ልክ ነሽ። በጣም ደስ የሚሉ ጊዜያቶችን አሳልፈን ነበር። በጣም ደስ ይል ነበር።
መቼም ተመልሶ የማይመጣ ምርጥ ትዝታዎች ነበሩ። አንቺ ዳንስ ስማ፣ አያ ጉድህን ሹፍ። ምንድነው? ስማ ወንድም ከዛች ማፊያ ጋር ወደ ሆነ ታሪክ እያመራ ይመስለኛል። በጣም የሌለ ቫይብ ውስጥ እኮ ናቸው። እና እንደውም አሪፍ ነው፣ ስራ ቀለለልኝ ማለት። ምን እየቀመርሽ ነው? እሱን ጊዜው ሲደርስ እነግርሃለሁ። አንተ ብቻ መረጃ መሰብሰብህን ቀጥል። ስለ ወንድሜ የምታገኘውን መረጃ ለነሱ አትስጣቸው። የችኳን መረጃ ምናምን እየሰጠህ ልታዘናጋቸው ነው። እስከዛ ጊዜ ይኖረናል። ስለምን ዝግጅት ነው የምትወራው? የጦርነት ነዋ። በአንድ ድንጋይ ሁለት ወፍ የምንመታበት። ስማ እኔ ዋር ምናምን አይመስጠኝም። እሺ ስማ ገና ተፍ ተፍ ብዬ በአግባቡ መግባት ጠግቤ መብላት ሳልጀምር እኔን ዋር ምናምን ትላለህ እንዴ? ምን አንድ ፍሬ ልጅ እኮ ነኝ። በእንጭጩ ልቀጭ ነው እንዴ? አታስብ፣ በድል እንወጣዋለን። እኔ እኮ ነኝ። አረጋድ ነፍሴ በእጄ ናት። አንተ ጠብቃት። ምንም ነገሮቹ እየጣሙኝ አይደለም። በጦርነት ምናምን ተቀናሽ ነኝ መሰለኝ። ወይኔ ጉዴ! ምንድነው የሚያንበጫብጭ? ወንድ ልጅ አይደለ እንዴ? ቆፍጠን በል እንጂ። ሁሉንም ነገር ጊዜው ሲደርስ አስረዳሃለሁ። አንተ ብቻ ጭንቅላትን ክፍት አድርገህ ተቀበልሽ። ጭንቅላትን ክፍት አድርገው። ጭንቅላት ምንድነው? ቆይ አዲስ ታሪክ የምንፈጥር አስመሰልከው እኮ። ስማ ምን ደግሞ ለዋር ጭንቅላት ክፍት ማድረግ ምናምን ምን ያስፈልገዋል? በቃ አባትዬ ትርዳኝ ብሎ አይንን ጨፍኖ ዘው ብሎ መግባት ነው እንጂ መመሰጥ ያስፈልጋልሽ። መመሰጥ አይምሮ ማሰራት ያስፈልጋል። መመሰጥ እየመጣች ተኛ ለፋዘር። አይ ፋዘር ማዙኳንም እንዲህ እያላት ነው አስተኝቷት እኔን ሳታስፈቅድ የወለደችው። አሁን ቆይ ለዋር ነው የተፈጠርከው ቢባል ማን ያምናል? ማንም። አይዋ እኔን አታነካኩኝ፣ የሥራ ሰው ነው። እና ስሪያ ነው በጭባጭ ጋይስ የሆነ መፍትሄ መፈለግ አለብን። ይህን ሰውዬ መገላገል እፈልጋለሁ። የሆነ ነገር ማሰብ አለብን። እና መረረሽ እንዴ? አዎ መቼስ አላማዬ ምን እንደሆነ ታውቃላችሁ። እኔ እሱ የሚሰጠኝ ዝርዝር ብሮች መለቃቀም ሰጥቶኝ ምን ነው በአካፋሽ አስበሽ በማንኪያ ሆነብሻል? ሁሉ ነገር ነው። አሁን የማስበው ሀብቶች እንዴት በእጅ እንደማስገባ ጥያቄ መመለስ ነው። እናንተ እናስደፋው እንዴ? በፈጣሪ ስም እንዴት እንደዚህ ትያለሽ? ታዲያ ሌላ አማራጭ የለማ። አላማውን ለማሳካት የሆነ ነገር መፈጠር አለበት። ቆይ ከዚህ ሌላ አማራጭ የለም? እኔ ሌላ ምንም አማራጭ ይታየኝ አይደለም። እንግዲህ እሺ እናስደፋው ቢባል እንዴት አድርገን? አረ እናንተ ሴቶች ተረጋጉና ሌላ መፍትሄ እንፈልግ። ትክክለኛው አማራጭ የሱ በህይወት አለመኖር ነው። ግን እኛን በማያስጠቁርና በተጠና መንገድ ነው ከሆነ መሆን ያለበት። ጋይስ እኔ እንደዚህ አይነት ችግር ውስጥ መግባት አልፈልግም። እስቲ አትንበጫበጭ። ስንት ሰራ የነበረን ይሄን ማቀናበር ላይከተን በጭራሽ አይችልም። እሺ የሆነ መፍትሄ እናፈላልጋለን። ይላችሁ እኔ በዚህ ሁኔታ መጃጃል ምናምን ሰልችቶኛል። የሆነ ነገር መፈለግ አለብን። እግረኛ እኮ በጣም ደንባራ ነው።
በሰላም ሁሉ የመኪና ጫት? አራ በሰላም ነው። ሰርግ ስላለብኝ ክላክሱ ይሰራል አይሰራም ብዬ እየፈተሽኳት ነው። አልተመቸም? ይቅርታ ሰውዬው፣ ምን ለማለት ፈልገህ ነው? እግረኞች እንዳይደናበሩ ክላክስ እያረኩላቸው ነበር። ለዛ ነው አንተ ይወርቀው። በርታ፣ ደግ አድርጋል። መቼም እንዳንተ አይነቱ ይብዛልን አይባል። አትበል። ለዚች ምድር እኔ ብቸኛና አንደኛ ነኝ። ለእናቴም አንድ ነኝ። ኦኬ። ሌላ ቴድሮስ እንዳለን እንኳን አላወኩም ነበር። ጨዋታ አይጠገብም። ና እስቲ ግባና እየተጨዋወትን እንሂድ። አይ ለጊዜው በቂ ነው። ለነገሩ ቀጠሮ አለ መሰለኝ የምትሄድበት። ለማንኛውም ይሄን ያህል ከተዋወቅን በቂ ይመስለኛል። ማነህ? ምንስ ፈልገህ ነው? ያቺ የምትሸኛት ልጅ ማንነቴን ትነግርሃለች። ኦኬ። ምን? ይኸውልህ ቻው ተባብለናል እኮ አይደል እንዴ? የኔ ጸሎተኛ፣ አሁን ጸሎት እንዳይረፍድ ቶሎ ብትሄድ ይሻላል። እኔ የምለው ጸሎተኛ ሰው እንዴት ነው የሰው ሚስት የሚያባብል? ልክ ነው ትላለህ? ሰብሰብ ብትል ይሻላል። ይሄ የመጨረሻ ማስጠንቀቂያ ነው። ሌላ ቀን ስንገናኝ በተቃራኒ ነው እሺ የምንገናኝ። እና ምን አሰብክ? አዋቂ ቤት ትሄዳለህ። የምን አዋቂ ቤት ነው? ምን እያልክ ነው? ባክሬም ሰው አማክሬ ነግሮኝ ጠንቋይ ቤት ትሄዳለህ ማለት ነው። አንተ ጠንቋይ ቤት? እኔ ጠንቋይ ቤት እንዴ? ኧረ ቀልድ። አዎ አንተ አላማችንን ለማሳካት ስትል ምንም ነገር ማድረግ ካለብን እናደርገዋለን። ያሁንስ ባሰ። ጠንቋይ ቤት? ጠንቋይ ቤት እኮ ነው ያልከው። ከዚህ ህይወት ለመውጣት ባትፈልግም እንኳን ጠንቋይ ቤት ትሄዳለህ። እሺ ሄድኩ ልበል። ከዛስ? ሰውየው ቀላል አይመስልም። ልጅቷን እየተጫወተባት ነው። መደበሪያ አድርጓት እንጂ ወዷት አይመስልም። ታዲያ ይሄ እኮ አሪፍ እኮ ነው። አንተም ወደ ወንድምህ ለመከረበት እኮ አትቸገርም ማለት እኮ ነው። አይ እንደሱ መሆን የለበትም። አዋቂ ቤት ሄደህ ለሱ ጥሩ የሆነ መፍትሄ ይዘህ መምጣት አለብህ። ታውቃለህ፣ በዚህ ጩጬ እድሜ ከሰራኋቸው ስራዎች ሁሉ በጣም ከባዱ ስራ ይሄ ነው። ቀላል ነው። እኔ ቀለል አድርጌ አስረዳሃለሁ። ሰላም ናንቺ ቆንጂት። ማን አንተ ደግሞ? በቃ ወንዶች መጨረሻ የላችሁ ማለቅ የላችሁ ማለት ነው። አንዳንዴ እኮ ምን አለ ብቻችንን ብታው። ኧረ እህቴ ያረጋጊው። ምንላሽ ነገር ካለ ብዬ ነው። እርዳታ ያስፈልገኛል አልኩ እንዴ? ተረጋግተሽ ትንሽ ደቂቃ እናውራ። በዳዊት ጉዳይ ላናግርሽ ፈልጌ ነው የመጣሁት። ዳዊት? ዳዊትን በምን አወቀው? ዳዊት ወንድሜ ነው። እየቀለድክ ነው? እየቀለድኩ አይደለም፣ የምሬ ነው። ዳዊት ስላንቺ ብዙ ነገር አውርቶልኛል። የልጅነት ፍቅሩ እንደሆንሽና ከረጅም ጊዜ በኋላ እንደተገናኛችሁ ነግሮኛል። ነበረ። ዝም ብሎ እየተጃጃለ ያበሳጨኝ። ዳዊት ሰሞኑን ጥሩ ሙድ ላይ አይደለም። ላናገረው ሞክርም ሊያዋራኝ ፈቃደኛ አይደለም። ጠዋት ለስራ ይወጣል፣ ማታ ገብቶ ይተኛል። አንቺ ጋር የተፈጠረ ችግር አለ? ያለ አይደለ? ታውቃለህ፣ እንደ ዘመኑ ልጆች አይደለም። የወንድሜ ጉዳይ ስላሳሰበኝ ነው ላናግርሽ የመጣሁት። ከቻልክ በእናትህ ከኔ እንዲርቃ። ለሁለታችሁ የሚጠቅመውን ነገር አደርጋለሁ። ለማንኛውም ባድራሻ አይደለም ስልክሽን እዚህ ጋር አስቀምጪ። አሁን እንዴት ነሽ ታዲያ ጓደኛዬ? ደህና አይደለሁ። ምንድነው ቆይ እንደዚህ የሚያስጨንቅሽ ነገር? አንቺ ደግሞ እያወቅሽ እንዳዲስ ትጠይቂኛለሽ እንዴ? እንደዚህ የለፋውበትን ሀብትማ ምንም ነገር ሳልይዝ አልወጣም። የሆነ ነገር ማድረግ አለብኝ። በዛ ላይ ከዛ ሞዛዛ ጋር ስጓተት አግኝቶኛል። ዴቭን ያውቀዋል እንዴ?
ይሄ የተረገመ ሰውዬ እየተከታተለኝ ነው። ሀብቱን ፈልጌ እንደቀረብኩት ካወቀ ይገለኛል። እሱ ሳይቀድመኝ የሆነ ነገር ማድረግ አለብኝ። አይዞሽ፣ የሆነ መንገድ አናጣም። የዛ ሞዛዛ ወንድም ነኝ ባይ ምናምን መጥቷል። እሱ ምናልባት የሆነ መፍትሄ ይሰጠኛል ብዬ አስባለሁ። ጥሩ ነው፣ አብረን እናገኘዋለን። አይዞሽ ጓደኛዬ፣ ብቻሽን አይደለሽም፣ አብረን እንወጣዋለን። እሺ እናንተ ደግሞ የት ጠፍታችሁ ነው እስካሁን ቆይታችሁ የመጣችሁት? ስም መጥፋት ነው የምታወሪው? ያው መጣን እኮ። መጣችሁ አይደል? ስለ ቆያችሁበት ጉዳይ በኋላ እናወራለን። እሺ እንዴት ነሽ? ሰላም ነው? ደግሞ ምንድነው አብሮ አደግ ጓደኛሽን አግኝተሻል? ሰኒዬ ልጅም እንዴ? ሰኒ ደውላልኝ ነበር። ክፍለ ሀገር ነሽ ነግራኛለች። ምን ልትይ ነው? ኧረ ምን አዲስ ነገር አለና? አዲስ ነገር በአዲስ ነገር ተከበናል። ብዙ አዲስ ነገር አለ። ምን ነው ጀሪዬ፣ ቆዘመሻል? ችግር አለ? በሉ አሁን ወደ መፍትሄ እንግባ። አንተ ግን እንደዚህ ድብቁ ቀረ ማለት ነው? ስለምን ድብቅ ነው? ከችኳ ጋር የተፈጠረውን ሁሉንም ነገር ደርሼበታለሁ። በነገርም አይጠቅምም ይስራስ። ምንድነው ተጣላችሁ እንዴ? ኧረ አልተጣላንም። ትንሽ መራራቅ ስላለብን ካልክሽ ማውራት ከፈለክ ግን አለው። ደግሞ ራስን አታስጨንቅሽ። ችግር የለውም አታስብ። I love you. ማነው አንተ? እኔ ነኝ። እኔ ነኝ። ማን ነው? ክቡር ጠንቋይ ማን ነው? አዋቂ እውቀቱን ተጠቅመው ለአንድ ሰው መድኃኒት እንዲሰሩልኝ ብዬ ነበር። የምን መድኃኒት? ምን እናደርገው? የሚያፈዘው እና የሚያደርገውን እንዳያውቅ የሚያደርግና አትርበል። በጣም እሺ፣ የሚያሳብደው። ይሄ እኮ በጣም ቀላሉ ስራችን። የምልን ነገር ካረክ የምትለው ነገር ይፈጸምልሃል። መጀመሪያ መድኃኒት ከሚሰራለት ሰውዬ ከራሱ ኪስ በወጣ ገንዘብ ጥቁር እርጉዝ በገሸ ትመጣለህ። አዎ ጥቁር እርጉዝ። ከበጉ በተጨማሪ ለአገልግሎት ክፍያ የሚሆን ከራሱ ከሰውየው ኪስ ይዘህ ትመጣለህ ገንዘብ። እሺ ከዛስ? ምከዛስ አለ። ትጠራጠራለህ። ያልከው ነገር በሙሉ ይፈጸማል። እሺ ጋሽ ጠንቋይ ማነው? አዋቂ። አሁን ጨርሰሃል። ውራ! ረጋድ እንዴ! ታፍኜ ሙቼብህ ነበር እኮ እንዴ! አይ ሳምሶን እንደው ምን ሲሆን ይሄ ተመታሳ መጣለት እንዴ? ጥቁር በግ። አሁን ደግሞ ከየት አባቴ ነው ማመጣው ጥቁር በግ? ይሄ ደፋ ሰውዬ።
አይ ሳምሶን ጉድህን አላየህ። እስኪ ላጩለትና ደግሞ የጋሽ ጠንቋይ መቅበጥ ልንገረው። ቾቤ ጨርሰህ ወጣ? ገብቼ መውጣቴ ነው። ጋሽ ጠንቋይ ግን ቀብጧል። ምን አለ? ጠቆር በግ። ጥሩ፣ ዋና የሰጠን ዕቃ ስራ መስራቱ ነው። ያው በእምነት ነው፣ ግን ባይሰራስ? ካልሰራማ ጉሮሮውን ይዘን የበጉን ሂሳብ እናስተፋዋለን። በጉን በህይወት አያቆየውም ብለህ ነዋ። ከፈለገ ሊያረባው ይችላል፣ ጉዳይ አይደለም። ደግሞ እኮ ጥቁር እርጉዝ በግ እኮ ነው ያለው። ጥቁር እርጉዝ በግ? አው ይሁን፣ ችግር የለውም። ጥቁር እርጉዝ በግ ይኖራል። ግን አትቀልዳው። ሌላ ምን ያለ ነገር አለ? ምን ያለው ነገር አለ? በግና የአገልግሎት ክፍያውን ከራሱ ከሰውየው ኪስ ተቀብላችሁ አምጡ። ሰውየው የለ ፎቶም ሳይፈልግ አይቀርም። ችግር የለውም። ቺኳ ስለምትቀበለው ገንዘቡ ከቺኳ እንወስዳለን። ለፎቶም ሌላ መፍትሄ አይጠፋም። ወይኔ ቾምቤ፣ በቃ የሰውዬ ከፍሎ ሊበጭጭ ነው ማለት ነው። እና ይሄ ነገር ተስፋ ነው ይልክ። ምን ተስፋ ብቻ? በቃ በአንድ ድንጋይ 3 ወፍ ማለት ነው። አንቺ የሚጓጓሽለትን ሀብትና የልጅነት አፍቃሪሽ ሆኖን ወንድሜን ታገኛለሽ። እኔ ደግሞ ለዚህ ትልቅ ስራዬ ከአንቺ ጋር ፍትሃዊ የሆነ ያልተከፈለ አደርጋለሁ። እኔ እንጃ ብቻ እንዳሰብከው ነገሩ ቀላል ላይሆን ይችላል። ለእሱ አታስቢ፣ አስደስትሻለሁ። አንቺ ብቻ ሰውየውን ለዘብተኛ እብድ የምናስደርግበትን ገንዘብ ተቀበል። መቼም ከሱ ገንዘብ እንዴት መቀበል እንዳለብሽ ለአንቺ መንገር ለቀባሪ እንደማርዳት ነው። የምችለውን ሁሉ አደርጋለሁ። እሱም እየተከታተለኝ እንደሆነ ያሽፍታል። ሳይቀርብ የምራብ ጎበዝ፣ ተግባብተናል ማለት ነው። ደግሞ ይሄ ነገር ከራስሽ ለራሱ ሚስጥር መሆን አለበት። ስራችን መበላሸት የለበትም። ለሷ ጓደኛዬ ናት። በቃ ሌዲ ምን ናት ጫወታ? ሄድበታል። መልካም። እሺ ጫው። ማን ነው? የዳዊት ወንድም ነው። ዲቭ እንደዚህ አይነት አሟላይ ወንድም አለው? ምን ነው ማለልሽ እንዴ? አንደኛ ነው። እስኪ አጣፍሽኝ። ለነገሩ ለመማለል ቅርብ ነሽ አይደል? ካንቺ ባልበልጥም አሁን ያታስቀይሽ አጣጣፍሽኝ። የምን ውክልና መስጠት ነው? ራስሽ ታናግሪያለሽ። ግፋ ቢል አልፈልግሽም ብሎ ቆሌሽ እንዲገብሽ እንጂ። ማንን? እኔም ባልሆነ ማንም ብሎኝ አያውቅም። አንዳንዴ ልትባይ እንደምትችይ መገመት ነው። በቃ አሁን እንሂድ፣ ጓደኞቻችን እየጠበቁን ነው። አይ እኔ እንኳን እቆያለሁ፣ ትንሽ ጉዳይ አለ። ለምን ጉዳይ? እንደምትሸሽ በቃ ቶሎ ከጨረስኩ ይቀላቀላችኋለሁ። እሺ ቻው። ደግሞ ጉፋያ በግ ነው ገዝተንለት የሚሄዱት። እሱም ሲበዛብን ነው። አንድ ሰውዬ ግን ሳይ ጤነኛ አትመስለኝም። ወይ ወስደንለት አልቀበልም ቢለን ስንመላለስ እንኖር ነው። አንተ ይህ ስራ ግን ያዋጣል ማለት ነው። ቤቱ ደቅ ብሎ በግ ምናምን ያማርጣል። ስማ እኔ አንዳንድ ሰዎች የስራ ፊልድ ግን በጣም ነው የሚያስቀናው። ይመቸው፣ ዋናው የኛ ዓላማ መሳካት ነው። ወይ የሰጠን ነገር ባይሰራስ ማለቴ ምንም ነገር ባይሆንስ? ለሰይጣን መጥፋ ከብሎ ታያቀመሽ። አራራራራ በል ባይሳካ ለራሱ አፍንጫውን ይደብረዋል። በለ ከሰይጣን ጋር ጦርነት ምናምን ልትገጠመው እንዳትለው። ቀልደኛ ነህ በእናትህ። ሄሎ፣ እንዴት ነህ አየለ? ደህና ፈጣሪ ይመስገን። ደህና ነህ? አለው። እንቅስቃሴዋን በቅጡ ማወቅ አልተቻለም። በጣም ውስብስብ ያለች ነገር ናት ልጅቷ። ለዚህ ምክንያቱ ደግሞ የምታገኛቸው ሰዎች በጣም በርካታ ናቸው። በተለይ ደግሞ ከአንተ ጋር በተያያዘ በምታደርገው እንቅስቃሴ ምንም ፍንጭ ልናገኝባት አልቻለም። እሱማ ክትትላችንን ቀጥለናል። እንግዲህ በቅርቡ አዲስ ነገር አናጣም ብዬ አስባለሁ። እንደምን እንዳታመጣ ሰጋ። ታዲያ እንደዚህ ከሆነ ለምን ከራስህ አታርቃትም? ያው እንግዲህ ሁለት ወዶ አይቻልህ።
ልጅቷ ደግሞ በጣም በጥንቃቄ ነው የምትንቀሳቀሰው። እንቅስቃሴዋ ሁሉ እየተጠና ነው። እኛም ደግሞ ለዚህ ነው እኮ ፍንጭ ማግኘት ያቃተን፣ የተቸገርነው ለዚህ ነው። እንግዲህ ጥሩ ያለውን ነገር እናሳውቀሃለን። እንግዲህ እኔም ደውልልሃለሁ። እሺ እሺ፣ ቻው። እሺ ያልታደለች በግ የጠንቋይ ጠላ ሆና ትቀራለች። መለፍለፍን አቁመህ ለምን በጎን አትስብም? ወይኔ ቾምቤ፣ ወይኔ ቾምቤ፣ ወይ የጠንቋይ ስንቅ አቅራብኝ ልቅር። በላሽው፣ አንጀቴን በላሽው፣ በላሽው፣ አንጀቴን በላሽው። ከበግ መንጋው ተሽ ጠንቋይ ቤት ሄድሽው። ነይ እባክሽ። ስማ አንተ ነህ ደግሞ ለዚህ ያበቃኝሽ። እባክህ እየሄድክ እነሱ ለራሳቸው ሀብት ለማግኘት ነው ጠንቋይ የሆኑት። እንዴ ሀብት ለማግኘት ጠንቋይ የሆነው እና ዶክተር አዞለት ነው? ሰማሻ ምን እንደሚሉ? ማን እንደሆነ እንኳን አያውቁም። እንደዚህ አይነት ጠንቋይ ያለ እኮ የለም። እኔ ቾምቤ ነኝ፣ አንቺ ደግሞ በጊት እና ቢያንስ ትንሽ አይገምቱም? አረ በስማ እኔ ነኝ። ጥቁሯን በግ ይዤ መጥቼ ነው። ቾምቤ ነኝ። ምንድነው አድፍጠህ በር የምትቀጠቅጠው? አታወራም እንዴ? እንዳትናደጅ፣ ምንም እንዳትናደጅ። እንድች ብለሽ መልስ እንዳትሰጪው። አባቴ አሁን መልካም ፍቃዳችሁ ከሆነ እንዲገባ ጠይቅልኝ። መፈረጭ ወይስ ከሳጭ? ምንም አትልም። አይ አንተ ምን አለብህ? በር ከፍቶ በመዝጋት ብቻ በግ እያማረጥክ ትበላለህ። ምን አልክ? አረ ምንም አላልኩም። እና ጸጥ ብለህ አትገባም? እሺ እየገባሁ አንተ ስማ ደግሞ በደንብ ቀለባትሽ። በሰጠኸኝ ፎቶ መሰረት ይህን መድኃኒት አዘጋጅቼልሃለሁ። ይህ መድኃኒት ከሚበላው ነገር ጋር ወይም ከሚጠጣው ነገር ጋር እየደባለቃችሁ ስጡት። ያልከው ነገር ይፈጸማል። እንዴት ነው መድኃኒቱን ተቀበልክ? አረ በስማ አረ ቅዱስ ሚካኤል ድረስልኝ። ግን ይሄ ነገር ሰራ ይመስላል። በደንብ ነው የሚሰራው። እንደዚህም አልፍቶ በደንብ ነው የሚሰራው። ይሰራል። እንደምንም አርጋ እሷ ትሰጠዋለች። ጣጣ የለውም።
ሰላም። እንዴት ነው መድኃኒቱን ከሰጠሽው በኋላ ያሳየው ለውጥ አለ? ቀላል ብታይ እንዴት ልበል የሆነ ፍዝዝ የሚለው ነገር አለ። በዛ ላይ ከቤት እንደወጣ አይፈልግም። ሁሌ ቤቱ ከኔ ጋር ሁኚ ነው የሚለኝ። በጣም አሪፍ ነው። ያሰብነው እየተሳካ ነው ማለት ነው። አሁን አንቺ ስራሽን የምትጀምሪበት ሰዓት ነው። ቆይ ምንድን ነው የምናደርገው? እንደነገርኩሽ ሰውየው ባንቺ ታውኗል። ምንም ነገር አድርግ ብትዩ ከማድረግ ወደ ኋላ አይደለም። ስለዚህ አንቺ ስራሽን ትጀምሪያለሽ ማለት ነው። ስለዚህማ አካውንት ውስጥ ያለውን ገንዘብ አውጥቶ እንዲሰጥሽ ታደርጋለሽ፣ ግን በማይታወቅ መንገድ ቢባነን ለራሱ በማይደረስ መንገድ አድርጊ። ስለሱ አታስቢ፣ ያስረዳሻለሁ። ሌላው ደግሞ የቤቱን ካርታ በስምሽ ለማዞር ሞክሪ። ሰውየው ሳይለይለት በፊት ሁሉንም ነገር አስተካክለን መጨረስ አለብን። አንቺ ብቻ ፍጠኝሽ። እሺ፣ ግን ያስፈራል። እየሰማሽ ነው? አንዴ ገብተንበታል። ወደ ኋላ ማለት የሚባል ነገር የለም። እኛ ብንተወው ለራሱ በሌላ ሰው መበዝበዙ አይቀርም። ስለዚህ መፍጠን አለብንሽ። ቶሎ ብለን እንጨራርስ። ነገር ልክ ነህ። አንዴ ገብተንበታል፣ ግን ያንተ እርዳታ ያስፈልገኛል። ስለሱ አታስቢ። ምን ማድረግ እንዳለብሽ አስረዳሻለሁ። አንቺ ብቻ ጉዳዩን በሚስጥር ያዥ። ስለኛ ጥርጣሬ ምንም አይነት ሰዎች ላይ መታየት የለበትም። ገብቶሻል? እሺ፣ ጥሩ። ያ የተረገመ ሰውዬ እስካሁን አልተገኘም። ያልፈለኩበት ቦታ የለም። የትም ቦታ ነው የሌለው። አንቺ እኮ ነሽ ለዚህ ሁሉ ነገር የዳረግሽ። ፍጠኝ ብዬሽ ነበር አይደል? እኔ ምን ላድርግ? ጉዳይ ለማስፈጸም ስሯሯጥ እሱ የት አባቱ እንደገባ አላውቅም። ለመሆኑ ቤቱን እየጠበቀለት ያለው ማን ነው? አንድ ታደሰ ልጅ የተረገመ ጓደኛ ነው። ገባኝ። የሆነ ሰውማ ሊረዳው እየሞከረ ነው እንጂ እንደዚህ በቀላሉ ብን ብሎ ሊጠፋ ይችላል። እኔም የጠረጠርኩት እሱ አንድ የት ሄደ እንኳን የሚል የቅርብ ጓደኛ አልመጣም። የሆነ እኛ የማናውቀው ነገር የተፈጠረ ነገር አለ። ተደብቃችሁ የምትቀሩ መስሏችሁ ከሆነ ተሳስታችኋል። ተደብቃችሁ የምትቀሩ መስሏችሁ ከሆነ ተሳስታችኋል። እያንዳንድሽ የክፋትሽን ዋጋ ታገኛለሽ። እንላቀቅ መስሏችሁ ብቻ እንላቀቅ መስሏችሁ የት ነው ያለሽው? በአስቸኳይ እቤት ነኝ። በአስቸኳይ ይኸውልሽ፣ ትሰሚኛለሽ? በራሴ መንገድ ከማመጣሽ በአስቸኳይ በፍጥነት ቶሎ ቤት ነኝ። ቶሎ መቼም አንተ እኮ ብቻ
ስታጠብ ይሁን ለበሽታ ተጠራ እያንዳንዷን ነገር ስከታተል እያንዳንዷን ብቻ እንዴት እንዳልነቃ አላውቅም። ድሮ ትቀየራለች ብዬ ማሰብ ነው። እሱ ቅልነት ነው እንዴ? አንተ እኮ ብቻ አይደለም እንደዚህ አይነት እምነት ያለበት ብዙ ሰው አለ። እሱ ከብዙ ወንዶች ጋር በተለይ ደግሞ ይሄው እሱ ለነገሩ እግዚአብሔር ይመስገን አሁን ተነስቷል። አሁን ጥሩ ነገር ላይ ያለ ምንም የማይገባ ነገር እኮ አውቃለሁ። ለማመን የሚከብድ ነገር ግን ደግሞ እውነት ነው። ሰው ቆይ እንዴት ይህን ያክል ክፉ ሊሆን ይችላል? ነው ወይስ እኔ ሞኝ ሆኜ? ማድረግ ያለብንን ነገር ሁሉ በእርጋታ እናድርግ። ስሜታዊ ሆነ ብዙ ነገሮችን ታጠርሽ በእርጋታ ግቢ። አይዞሽ አትፍሪ። ግቢ እባክሽ። ከፍሎ ማበድ ማለት ይሄ ነው። ከፍሎ አበደ አስባሽኛል። ስለምን ማበድ ነው የምታወራው? ቁጭ በይ ቁጭ በይ እናት። የምር አብረን መስሎኝ ነበር። አንቺን እኔ በፈለኩበት ሰዓት የትም ቦታ እየፈለኩት ማድረግ እችላለሁ። አንቺን መገላገል ማሳረፍ ነው። ኧረ በስመ አብ! ስለምን መግደል ነው የምታወራው? አንቺ ደግሞ እንድታርፊ አልፈልግም። ትሰሚኛለሽ? ከዚህ በኋላ በመንገዴ በህይወቴ ላገኝሽ ላይሽም አልፈልግም። እሺ? ባዶሽም ከዚህ ቤት ውልቅ ሂጂ። ሄሎ፣ የት ነህ? እዛው ጠብቀኝ። ይህም አስቸኳይ ጉዳይ ነው። ወይኔ ሳምሶን፣ ከዚህ በኋላ እንደዚህ አይነት ወራዳ ስራ እንደማልሰራ ቃል እገባልሃለሁ። ከሁሉም ነገር አንተ ትበልጥብኛለህ። እባክህ ይቅርታ። በተደጋጋሚ ለምን ትረብሸኛለህ? መቼም ይቅርታ ላደርግልህ የማልችለውን ነገር ነው ያደረገው።
እባክህ ከዚህ በኋላ እንደዚህ አይነት የወረደ ስራ ውስጥ አታገኝም። አንድ ያለኝ አንተ ብቻ እኮ ነህ። እባክህ ይቅርታ አድርግልኝ። ያለ እናትና ያለ አባት ብዙ ነገሮችን አንድ ላይ ያሳልፈናል። እንዴት እንደዚህ አይነት ችግር ውስጥ ትገባለህ? ከዚህ በኋላ ላይለመደኝ ቃል እገባለሁ። ስለ ወላጆቻችን ብለህ አሁን ብቻ ሰላም ፈጥረን እንቀመጥ። እባክህ ይቅርታ አድርግልኝ። ደጋግመህ ከዚህ በፊት ብዙ ጊዜ ይቅርታ ብለኛል። ይሄ ግን ለመጨረሻ ጊዜ ቃል እገባለሁ። ምንም ነገር ከዚህ በኋላ ቃል እገባለሁ። ትልቁ ችግር እዚህ ጋር ነው። የክፋት መንገድ ብቸኛ አማራጭ ማድረግ። ይህ ነው ትልቁ ችግር። አንዲት በንጽህና የመጣች ነፍስ ማጠልሸት፣ የፈጣሪ ማደሪያ መቅደስ የሆነችን ሰዋዊ ስጋችን ማቆሸሽ። ይህ ነው ታላቅ ስህተት። ሀቅ ሐቂቃውን ትቶ የሰውን መፈለግ፣ በሰው ላብ በሰው ወዝ መደለም፣ አንዱ የጎደለውን ትክክል ባልሆነ መንገድ ከሌላ ለማሟላት በክፋት መታገል፣ ሁሉም እንደ ስሜቱ ፍላጎቱን ለማሟላት በብዙ ክፋት የታጀበ ትዕይንት ማሳየት። ይህ ነው የአንዳንድ ሰዎች ሰዋቢነት። ራስን ከመጣንበት ድንቅ ታላቅነት ለስሜታችን መናድ፣ ለፍላጎታችን ተገዝተን የመጣንበትን ዓላማ መዘንጋት። ይህ ነው የአንዳንዶች ሕይወት። ለስሜትና ለፍላጎት ካለንበት ማንነት ማነስ፣ ከክብር መቀነስ፣ ሰው ለመጣል ወጥመድ መሆን፣ ከክፋት በላይ መክፋት፣ ከሰዋዊነት ወጥተን ሰይጣናዊነትን መምረጥ፣ የክፋት ካባ ደርቦ በሰው ሕይወት መቀለድ፣ መልካም ነገር በመስራት ፈንታ ለክፋት ዋጋ መክፈል፣ የሰው ሕይወት ማወሳሰብ። ሕይወት እንዲህ ናት። መውደቅ ወይም መነሳት፣ መጣል ወይም ማንሳት፣ ደግነት ወይም ክፋት፣ በመረጥነው መንገድ መጓዝ፣ እሳት ወይም ውሃ መምረጥ።